ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ግን ጅማሮ ነው። ጅማሮ ምን ይፈልጋል? ኮንቲኒቲ ይፈልጋል። ልክ እንደ መደመር ሳይቆራረጥ መከወን አለበት። ያንን ካደረግን ድፍን ኢትዮጵያ የውበት፣ የለውጥ፣ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። 77,000 የላሊበላ ነዋሪዎች በፀሐይ ኃይል ከሚሰራ ፕሮጀክት ዳግም ንጹህ ውሃ አቅርቦት ተጠቃሚ ሆኑ ተባለ። በአማራ ክልል የሰብአዊና እርዳታ ፍላጎት እየጨመረ ባለበት በአሁኑ ወቅት 77,000 የላሊበላ ነዋሪዎች ዳግም ንጹህ ውሃ አቅርቦት ማግኘታቸውን ዓለም አቀፍ ቀይ መስቀል ኮሚቴ አስታውቋል። ፕሮጀክቱ ኮሚቴው በአፍሪካ ከገነባቸው በፀሐይ ኃይል የሚሰሩ የውሃ አቅርቦት መካከል ትልቁ መሆኑንም ነው የገለጸው። በትጥቅ ግጭት ምክንያት በክልሉ አንዳንድ አካባቢዎች አስፈላጊ አገልግሎት ለማዳረስ ፈታኝ ሆኗል ያለው ዓለም አቀፉ ቀይ መስቀል ኮሚቴ ለድጋፍ ተደራሽነት አስቸጋሪ በሆኑ አካባቢዎች ያሉ ሰዎችን መደገፍ መቀጠሉን ገልጿል። በዚህም ትናንት ማክሰኞ ዕለት በአፍሪካ ትልቁ የሆነውን በፀሐይ ኃይል የሚሰራ የውሃ አቅርቦት ፕሮጀክቱን ማስመረቁን ነው የገለጸው። አዲስ የተገነባው ፕሮጀክት በ12ኛው ክፍለ ዘመን በተገነቡ እና በዩኔስኮ የዓለም ቅርስነት በተመዘገቡ አብያተ ክርስቲያኖቿ በምትታወቀው ላሊበላ ከተማ ለሚገኙ 77,000 ያክል ነዋሪዎች አስተማማኝ ንጹህ ውሃን ያቀርባል ሲልም ገልጿል። ይህ የውሃ ፕሮጀክት በሰሜን ኢትዮጵያ በነበረው ጦርነትና አስተማማኝ ባልሆነ የኃይል አቅርቦት ምክንያት በከተማዋ የተከሰተውን ከፍተኛ የውሃ እጥረት ለመቅረፍ በማሰብ ከ3 ዓመት በፊት የተጀመረ መሆኑንም ጠቁሟል። የቻይናው ጂሲኤል ግሩፕ በህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል ለመገንባትና የኃይል ግዢ ስምምነት ተፈራረመ። የቻይናው ጂሲኤል ግሩፕ ሆልዲንግ ሊሚትድ በታላቁ የኢትዮጵያ ህዳሴ ግድብ አካባቢ የዳታ ማይኒንግ ማዕከል መገንባት የሚያስችለውን ስምምነት ተፈራርሟል። በተጨማሪም ለዳታ ማይኒንግ ማዕከሉ የሚውል ኃይል ግዢ ስምምነት መፈራረሙም ነው የተነገረው። ኩባንያው ሁለቱን ስምምነቶች የተፈራረመው ከኢትዮጵያ የኢንቨስትመንት ሆልዲንግ እና ከኢትዮጵያ ኤሌክትሪክ ኃይል ጋር ነው። ስምምነቱ ከኤሌክትሪክ ኃይል አቅርቦት ባለፈ በተለያዩ የኃይል ልማቶች ዘርፎች በኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያ ግንባታና በአቅም ግንባታ ጉዳዮች ላይ በጋራ ለመስራት የሚያስችል መሆኑንም የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ተቋማቱ በሀገሪቱ የኢነርጂ ዘርፍ ላይ ትኩረቱን የሚያደርግ የኃይል ስርዓት ምርምር ኢንስቲትዩት ለመመስረት የሚያስችል መሆኑም በስትራቴጂካዊ አጋርነት ሰነዱ ላይ ተጠቁሟል ሲልም አክሎ ተዘግቧል። ደቡብ ምስራቅ ኢትዮጵያ ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑ ታወቀ። በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑን የማዕድን ሚኒስቴር ነው ያስታወቀው። ሚኒስተሩ ይህን የገለጠው የሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም በገመገመበት ወቅት ነው። የማዕድን ሚኒስተር ኢንጂነር ሀብታሙ ተገኝ በጉጂ ቦረና፣ ከፊል ሶማሊያ እና ኬንያ ድንበርና ሰቆጣ አካባቢ ያለውን የንብረት ክምችት ወይም የብረት ክምችት ማለት ነው ጥናት እየተካሄደበት ነው ብለዋል። እንደ ሚኒስትሩ ገለጣ አካባቢዎቹ ሊቲየም፣ ታንታለም፣ ኒኬል፣ ማንጋኒዝ የሚባሉ ዋና ዋና ማዕድናት ያሉበትም ነው ተብሏል። በውስን አቅም ቢሆንም በእነዚህ አካባቢዎች ላይ የምርምር ስራዎች እየተሰራ እንደሚገኝ ጠቅሰው የሀገር ፍላጎትን መሰረት በማድረግ በቅደም ተከተል በመስራት ላይ መሆኑን ገልጿል ሲል ኢትዮጵያን ፕሬስ ድርጅት ነው የዘገበው። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰብሳቢ አማረች በከሎ እንደ ሀገር ሁሉንም ማዕድናት ሳይሆን የበለጠ የሚያዋጣን ላይ በትኩረት መስራት አስፈላጊ ነው ማለታቸውን ከሕዝብ ተወካዮች ምክር ቤት የተገኘው መረጃ አመላክቷል። ህገወጥ ንግድ እንዳይፈጠር ከክልሉ ጋር ቅንጅታዊ አሰራርን በማጠናከር መስራት እንደሚገባ የቋሚ ኮሚቴው ሰብሳቢ ገልጿል ተብሏል። የቋሚ ኮሚቴው ምክትል ሰብሳቢነ ፈቃዱ መንግስቱ በበኩላቸው የድንጋይ ከሰልና ሌሎች ዝቅተኛ አፈጻጸም ያላቸው ዘርፎች ያለውን ችግር ለይቶ ለመቅረፍ መስራት እንደሚያስፈልግም አስገንዝበዋል ነው የተባለው። ጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙን አስታወቀ። የአፍሪካ ሀገራት ዜጎቻቸውን ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራም ተጀምሯል።
በደቡብ ኢትዮጵያ ክልል ጅንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር አስታውቋል። ሚኒስቴሩ ትላንት ህዳር 9 ቀን 2018 ዓ.ም 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡንም ገልጧል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 4 ደርሷልም ብሏል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ህይወታቸው ካለፈው 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ገልጠዋል። ይህ በእንዲህ ያለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቪን ማሲንጋ ገልጠዋል። አምባሳደሩ ይህን የገለጡት በኢትዮጵያ በተከሰተው የማርበርግ የቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስትር ዶክተር መቅደስ ዳባ ጋር ትላንት በተወያዩበት ወቅት ነው የተባለው። ዶክተር መቅደስ የበሽታውን የላቦራቶሪ ምርመራ፣ ከታማሚዎች ጋር የነበሩ ንክኪዎችን ክትትል፣ የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድመው የተተገበሩ ዘርፈ ብዙ እርምጃዎችንም አብራርቷል ተብሏል። እኛ የምንዘጋጀው እና የምንሰለጥነው ጦርነትን ለማስቀረት ነው ሲሉ ሌተናል ጀነራል ዘውዱ በላይ ተናገሩ። የሰራዊታችንን ዙሪያ መለስ የዝግጁነት ቁመና በማረጋገጥ የኢትዮጵያን ሉዓላዊነት ለማስጠበቅ እንዲሁም ጦርነትን ለማስቀረትና ካጋጠመም በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ ነን ሲሉ የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ናቸው የገለጡት። ሰራዊቱ የሚሰለጥነው ለሰላም ነው ያሉት ጀነራል መኮንኑ ኢትዮጵያን በሚመጥን የዝግጁነት ቁመና ላይም እንገኛለን ብለዋል። እኛ የምንጠብቀው ሀገር የቆምንለት ህዝብና የተሰጠን ተልእኮ ያለን በመሆኑ ሌት ተቀን እንተጋለን ያሉት ሌተናል ጀነራል ዘውዱ በላይ ማዕከላዊ እዝ አሁን ላይ በጸረ ሽምቅም ሆነ መደበኛ ውጊያ አስተማማኝ ቁመና ላይ መሆኑን አረጋግጧል። ሌላው የምንሰለጥንበት ዓላማ በጠላት ላይ የበላይነትን በመውሰድ ድል ለማስመዝገብ ነው። ይህም በአነስተኛ ኪሳራና በአጭር ጊዜ ውስጥ የሚፈለገውን ግብ መምታት የሚያስችል አቅም ለመታጠቅ መሆኑንም ጀነራል መኮንኑ ገልጠዋል። በተግባር የታገዘ ስልጠና በማካሄድ ለላቀ ድልና ውጤታማ የግዳጅ አፈጻጸም አቅማችንን የማጎልበት ተግባር ተጠናክሮ ይቀጥላልን ብለዋል። ጀነራል መኮንኑ ይህን የገለጹት በጋሻ ኮር ስልጠናቸውን ሲከታተሉ የነበሩ ሻለቆች የምረቃት መርሃ ግብር ላይ በተከናወነው ዕለት በክብር እንግድነት ተገኝተው ነው ብሏል መከላከያ በዘገባው። ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮ ላይ የጀግንነት ታሪክ ያላት ሀገር ናት ሲሉ ሌተናል ጀነራል ሞሃን ሰብረማንያን ተናገሩ። በደቡብ ሱዳን ጃንግሌ ስቴት የተሰማራው የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ በደቡብ ሱዳን ለነበረው የሰላም ማስከበር ተሳትፎና እያበረከተ ላለው የላቀ አስተዋጽኦ የድርጅቱ ሜዳይ ተበርክቶለታል። ለሰላም አስከባሪ ሰራዊቱ ሜዳይና እውቅና ከሰጡ በኋላ የሥራ መመሪያ ንግግር ያደረጉት በዩናሚስ ደቡብ ሱዳን የኃይል አዛዥ ሌተናል ጀነራል ሞሃን ሰብረማንያን ኢትዮጵያ በተባበሩት መንግስታት ድርጅት ዓለም አቀፍ የሰላም ማስከበር ተልዕኮ ላይ ዘመን ተሻጋሪ ውጤታማ የጀግንነት ታሪክ ያላት መሆኗን በተግባር እያረጋገጠች ያለች ሀገር ናትም ብለዋል። በድርጅቱ የረጅም ጊዜ የጀግንነት ታሪክ ባለቤት የሆነችው ኢትዮጵያ ለዓለም አቀፍ ሰላምና ደህንነት እያበረከተች ያለው አስተዋጽኦ በዓለም አቀፍ ማህበረሰብ ዘንድ መቼም ሊዘነጋ የማይችል መልካም ተግባርን ያሉት አዛዡ በተለይም ለተባበሩት መንግስታት ድርጅት ተልዕኮ ቅድሚያ ሰጥቶ እየሰራ ያለ የሰላም አስከባሪ ሰራዊት ያላት ሀገር ኢትዮጵያ መሆኗ ለዚህ አኩሪ ውጤት አብቅቷታል ነው ያሉት። ሰላም አስከባሪ ሰራዊቱ ሰላምን ከመገንባትና በቀጠናው ሰብአዊ ድጋፍ ከማድረግ አኳያ ከፍተኛ አስተዋጽኦ እያደረገ መሆኑን የተናገሩት ጀነራል መኮንኑ የኢትዮጵያ ሰላም አስከባሪ ሰራዊት በቀጠናው የእርስ በርስ ግጭቶች እንዲቀንሱ፣ የብቀላ ጥቃቶች እንዳይኖሩ ማህበረሰቡ በሰራዊቱ እምነትና በራስ መተማመን እንዲኖረው ማድረግ የቻለ ሰራዊት ነው በማለት ገልጠውታል። በዩናሚስ ደቡብ ሱዳን የሴክተር ዩኒት አዛዥ ብርጋዴር ጀነራል ዘውዱ እንድሪስ በበኩላቸው ሰላም አስከባሪ ሻለቃው የግዳጅ ቀጠናውን ከተረከበበት ጊዜ ጀምሮ የማህበረሰብ ጥበቃ፣ የተለያዩ የተቋማት እጀባዎችና በርካታ ግዳጆችን በአስቸጋሪ አየር ጸባይና መልክዓ ምድር ላይ በብቃት ሲወጣ መቆየቱን በሪፖርታቸው ገልጠዋል።
የኢትዮጵያ ሰላም አስከባሪ ሰራዊት በየትኛውም ቦታ ግዳጁን በውጤት መወጣት የመቻሉ ዋነኛ ምስጢር የተገነባበትን ጠንካራ ድንበር የማይገድበው ህዝባዊ ባህሪውን ይዞ መጓዝ በመቻሉ ነው በማለት ብርጋዴር ጀነራል ዘውዱ እንድሪስ ተናግረዋል። ኢትዮጵያ በደቡብ ሱዳን ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከተው ለማሳሰብ ደብዳቤውን እንደጻፉ ለቢቢሲ ገልጿል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ 10 አገር አቀፍና ክልላዊ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነጻ፣ ፍትሐዊና ተአማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቁ ቅድመ ሁኔታዎች ማቅረባቸውም ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ወር መድረክ ሲሉ የሚጠሩት 10 የፖለቲካ ተቃዋሚ ፓርቲዎች ስብስብ ህዳር 3 ቀን 2018 ዓ.ም በጋራ ባወጡት መግለጫቸው ሰባተኛው አገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሂድም ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይም ደርሷል ነው ያሉት። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መራራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠም ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጧል ብለዋል አንኳር ሲዘግብ።